ብዙ ነገሮች የሚፈርሷሉ። ራስ ያማል። እውነቴን ነው። በተለይ በመዳም ኩሽና ሆነ ከባላችን ጋር ከምንወደው ከተተነው ታህርን ቤት ከዛ ቦታ እኔ እኮ ብዙ አስበን ነው ለሀገራችን ለቤታችን ተመልሰን እዚህ ቦታ ይሄን እንሰራለሁ ብለን አይደል ከቤታችን የምንወጣው። ስለዚህ ያን ነገር ታንመለስበት ስንቀር በጣም ነው እኛ የምንታመመው የምንጎዳው ማለት ነው እህቶችና ያ እንደዛ እንዳይሆን እስኪ ከኔ ይቅር ማለትም ትልቅ ነገር ነው። ግን ባሎቻችን ደግሞ ትንሽ ዕውቀት መኖር አለበት። እንዲያትጎዳ ሚስቴ እንዲያትጎዳ ጧት ተነስቶ ደውሎ እንዴት አደርሽ አሞኛል ብለሽ እንዲሁ እንዴት ነሽ ደህና ነሽ ዛሬ እኮ ይሄንን ሰራሁኝ ዛሬ እኮ እዚህ ቦታው እያለሁ ብሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠበሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። እናንተን ይጠቅማል በምለው ሁልጊዜም ወደ እናንተ አደርሳለሁ ማለት ነውና በሱ ነው የመጣሁት ዛሬ። እስኪ የሆነች እህት ኮሜንት ጽፋልኛለች እሱን እንትን ብዬ፣ ሁለተኛ ደግሞ ለእናንተ ለትዳራችን ጠንቅ የሆኑ 3 ነገሮች እነግራችኋለሁ። እውነቴን ነው የምላችሁ ይሄን ነገር ባታረጉ ጥሩ ነው ብዬ የምለውን ነገር ከባሎቻችን ጋር የሚያራርቁን ከባሎቻችን ጋር ቤተሰብ በቃ ተባላችን ጋር ተቤታችን ጋር ገባችሁ እሱ ጋር የሚያራርቀን ነገር 3 እነግራችኋለሁና ጠብቁኝ ማለት ነው። የእህታችን ኮሜንት ላንብብላችሁ ማለት ነው። አላነበባችሁት ካላችሁ ትክክል ብለሻል ጦይባዬ። እኔ ከ7 ዓመት በፊት ዘመድ ነን ላንቺ ተቆርቋሪ ነን ባዮች ትንሿን ነገር አጋግለው እሱንም እልክ አስገብተው ተጣላን፣ ተለያየን። ባሌ ጋር እኔ ዱባይ ነበርኩ። ከባሌ ጋር ተፋትቼ ተመልሼ ስደት መጥቼ ግን ለ2 ዓመት ሰራሁ። ግን ሁሉም እንደፈለገ ይጎትተኝ ጀመር። አንዱ በብድር መልክ ብር ይጠይቀኛል፣ ሌላኛው ይመጣና ለሕክምና ይጠይቀኛል። ብቻ የገባኝ ነገር ቢኖር ከሱ ጋር እንዲፋታ የገፉኝ እኔም በነፃነት ለመብላት ነበር ለካ ብላለች። ያኔ ልብ አረገች ማለት ነው እህቶቼ። ሁሉም ሲገባኝ ሁለታችን ብቻ አውርተን ታረቅ። የሚገርምሽ ለሰው ተለያየን እንጂ በድብቅ እናወራ ነበር። ተፋተን ራሱ ማለት ነው። አሁን እግዚአብሔር ይመስገን ከታረቅን ወዲህ ቤት ሰራን፣ ህገወጥም ቢሆን ቦታ ገዝተን አስቀምጠናል። ብር ከሚቀመጥ ቦታ ይሻላል ብለን አሁን ጠቅልሌ ልገባ ነው አገሬ። ስደት ይብቃኝ ብዬ የምር የኔ ታሪክ ለብዙዎች ያስተምራል። ባሌ ጋር ስንታረቅ ለምን ትታረቃለች ብለው ሁሉም ቤተሰብ አኮረፈኝ። እናቴ ሳቃር፣ እኔ ግን በክፋት ሳልወስድባቸው እደውልላቸው ነበር። አሁን ህይወቴን በራሴ ትግል ብልጠት መስመር ሲይዝ ከፈጣሪ በታች ማለት ነው ሁሉም ልክ ገባ። ያኮረፉኝም ያማኝም አፉን ዘግቷል ትለናለች። በጣም ጀግና ናት፣ ጎበዝ ናት ማለት ነው። እና እህቶቼ በትዳራችን መካከል ብዙ ሰው አያፋታም፣ እንዲህ አይልም፣ ቤተሰብ አያፋታን፣ ቤተሰብ እንደዛ አይደን። ቤተሰብ በደንብ ነው የሚያፋታው። እውነቴን ነው የምላችሁ። ለምን ነው ቤተሰብ የማያፋታው? በደንብ ማለት ነው እንዴ። ስለዚህ እናንተ ጥንቅቅ ማለት አለባችሁ ለቤተሰቦቻችሁ ማለት ነው። በቤተሰቦች እዚህም ሌላ እህት ጽፋለች እንደዚሁ ማለት ነው። ስለዚህ የራሴን ላውራችሁና ወሬ እንዳላበዛባችሁ ኮሜንት ላይ እያነበባችሁ እናንተ ዕውቀት መግዛት ትችላላችሁ። ለምን በእኔ የተደረሰ ለሌላው አይድረስ ብለው የሚጽፉ እህቶች ስላሉ ማለት ነው እህቶችና እዚህም ቤተሰቦቿ እንዲያውም እናቷ አጎቶቿ ያፋቷት ከባሏ ጋር ከምትወደው ባሏ ጋር አለች። ሌላ ኮሜንት ማለት ነው። ይህንንም ይዘሽልን ካላችሁ ይዤላችሁ እመጣለሁ ማለት ነው። እንግዲህ እህቶቼ 3 ትክክለኛ ከባሎቻችን ጋር የሚያፋቱ ነገሮች ብያለሁና እቺ እህት እንግዲህ ቤተሰብ ሁሉም ነገር ጠላብኝ ነው የምትለው እና ቤተሰብም ጓደኛም ነገረኛም ያፋታል። እህቶቼ ጥንቅቅ ብላችሁ ተባላችሁ ጋር እውነቴ ነው ባሎቻችሁ ጋር ስትጣሉ ከባለቤታችን ጋር ስንጣላ ብዙ ነገሮች የሚፈርሷሉ። ራስ ያማል። እውነቴን ነው። በተለይ በመዳም ኩሽና ሆነ ከባላችን ጋር ከምንወደው ከተተነው ታህርን ቤት ከዛ ቦታ እኔ እኮ ብዙ አስበን ነው ለሀገራችን ለቤታችን ተመልሰን እዚህ ቦታ ይሄን እንሰራለሁ ብለን አይደል ከቤታችን የምንወጣው። ስለዚህ ያን ነገር ታንመለስበት ስንቀር
በጣም ነው እኛ የምንታመመው የምንጎዳው ማለት ነው እህቶችና ያ እንደዛ እንዳይሆን እስኪ ከኔ ይቅር ማለትም ትልቅ ነገር ነው። ግን ባሎቻችን ደግሞ ትንሽ እውቀት መኖር አለባት። እንዲያትጎዳ ሚስቴ እንዲያትጎዳ ጧት ተነስቶ ደውሎ እንዴት አደርሽ አሞኛል ብለሽ እንዲሁ እንዴት ነሽ ደህና ነሽ ዛሬ እኮ ይሄንን ሰራሁኝ ዛሬ እኮ እዚህ ቦታው እያለሁ ብሎ ማለት አለበት። ባለም ወንድም እያደመጣችሁ ከሆነ ማለት ነው ጧት በተለይ አረብ ሀገር በመዳን ኩሽና ያለች እህት ወይም ሚስትህ እንዴት አደርሽ ትወዳለች። ቀድመህ የሆነ መሴጅ ጻፍላት። እውነቴን ነው የምልሽ እንዴት አደርሽ በቃ ያ ነገር እውነቴን ነው የምላችሁ። እኔ አንደኛ አረብ ሀገር ስኖር ጧት ተነስቼ የማገኘው የባሌን ሪከርድ ነው። እውነቴን ነው። የአሁኑም ይሁን የፊተኛውም የኋለኛውም ልሂድ እኔ ከእንቅልፌ ስነሳ የባሌን ሪከርድ ወይም ደውሎ ወይም ሪከርዱን እንዴት አደርሽ ብሎ ነው ጧት የማገኘው። ወላሂ ነው የምላችሁ እውነቴን ነው የምላችሁ። እና በቃ ጧት በቃ የሆነ ስልክ ላይ የማገኘው የሱን ነው። ይሄ ታልሆነ ከባድ ነው። ለምን ብዙ ነገር በቃ እዚሁ እውነት አውቆም ሊሆን ይችላል እኮ እዚህ ቦታ ቆይቼ መጣሁ ዛሬ እኮ ይሄንን አረኩኝ ዛሬ እኮ ይሄንን ብያለሁ ይለኛል ማለት ነው። እና ስለዚህ ብዙ ጊዜ ያኔ ሌላ እንዲያስብ አያደርገኝም። ያኔ ሁልጊዜ ተሱ ጋር እንዲሆን በቃ ገባችኋ? እንደዛም ሆነ ወንድም ልጅ ማድረግ አለበት። እኛ ሴቶች ደግሞ ባሎቻችን ገፍተው ከኛ ጋር ታልመጡ ታልደወለ ይሁና ታልደወለ ይሄ እንዲበላ ታልደወለ ተይውሃ የምንለው ነገር አለ። ስለዚህ ወንድ ልጆችም ደግሞ ለሚስቶቻቸው በተለይ በመዳም ኩሽና ያለች እህት ሚስትህ ጠዋት ስትነሳ ያንተን ሪከርድ ያንተን መደወል ያንተን መሴጅ ማየት አለባት ለትዳራችሁ ማለት ነው። እና እንግዲህ ይሄንን ነገር ማድረግ አለባችሁ። እንግዲህ 3 ነገሮች እነግራችኋለሁ ብያለሁ ማለት ነው። የእህታችን ጉዳይ እንግዲህ በመጀመሪያ ኮሜንት ያነበብኩት ጎበዝ ናት። ቤተሰቦቿን ታትሰማ ከባሏ ጋር በሚስጥር እነሱ ታያሳርቋት ታርቃ አሁን ወደ ሀገሯም ልገባ ነው። ቤትም ሰራች ቦታም ገዛች። ግን ቤተሰብ ምንድነው ባጣሏት ሰዓት ግን ምንድነው ያደረጉት? በቃ ለእሷ እየላከች ነበረ። ለካ ሁሉም ሰው እኔን ሊበላይ ነው ተባለ ያፋታይ ብዬ አሰብኩ። ትክክል ናት። ስለዚህ የእሷ ራሱ ትልቅ ትምህርት ነው ብዬ ነው የማስበው ማለት ነው። እና እንግዲህ በትዳር ላይ ትልቁ ነገር የሚያፋታን የሚያራርቀን ተባሎቻችን ጋር ኩርፊያ። እኛ ሴቶች ኩርፊያ እንወዳለን። በቃ ባጭሩ ማለት ነው። እውነቴን ነው የምላችሁ። እንዴ ኩርፊያ ጎጆን ጎንበስ የሚያደርግ የለም። በጣም መጥፎ ነው ኩርፊያ። እዛ እያለን ማኩረፍ በጣም ከባድ ነው። እቤት ራሱ እያለን ወንድ ልጅ አሁን አኩርፈ ነው እንደሆነ በጊዜ ቤት አይመጣም፣ አምሽቶ ነው የሚመጣው። ለምን እንዴት ይመጣ? ኩርፊያው ነው የሚያመጣው። ስለማቅ ነው። ለራሴም እኮ አሳልፈዋል ይሄን ታሪክ። በትዳር ላይ ያለን እህቶች ጧት ተጣልተን እንደሆነ ማታት ይመጣ ኩርፌ መጥበቅ፣ ይሄ በጣም ከባድ ነው እህቶቼ። እኛ ሴቶች እንደዚህ እልህኞች ነን። ስለዚህ ጧት የዋራነውን የተጣላንበትን ወዲያውኑ መርሳት አለብን። እማንረሳው ተሆነ ያንኑ ደብቄውዬ ማታት ይመጣ ማኮርፈው ተሆነ ማታም አምሽቶ ነው የሚመጣው። አምሽቶ ተመጣ ደግሞ ጫማውን እዛው ልቆ ገብቶ ነው የሚተኛው። እዚህ ተቀምጦ ሳላ አያዋራም። ስለዚህ ተኳርፈናላ ምን ይዋራል? ቤቱ ድብርት ብቻ ነው የሚሆነው ማለት ነው። ስለዚህ ትልቁን ጥፋት እነዚህን 3 ነገሮች የምታስቡልኝ እንዳታኮርፉ። በትዳር ውስጥ ሆናችሁ እንዳታኮርፉ። እዛም ሆኑ ዝም ሆኑ፣ ደውሉለት። ባልሽን አልደወልኩለት እሱ ይደውል ምናምን የምትሉ ተሆነ ትዳር እያመለጠ እያዘነበለ የሆነ እየሟሸሸ በቃ የነበረን ፍቅር እያለቀ ነው የሚሄደው ማለት ነው። ስለዚህ ሴቶቼ በፍጹም ኩርፊያ መጥፎ ነው። በማን ቀን እንደውም ትኳረፍ እንደሆነ በማን ቀን እኔ ታኮርፈ አደራ እንዳታኮርፈኝ፣ ለቤታችን ችግር ነው እንዳታኮርፈኝ ብላችሁ መናገር አለባችሁ ማለት ነው። እውነቴ ነው የምላችሁ። ሁልጊዜ እኔ ተፈላጊ በቃ መሆን አለብን ብለን ማሰብ የለብንም ማለት ነው። ሁለተኛው ደግሞ እንግዲህ የኔ ነው ሁሉም ነገር የኔ ነው እምል ከሆነ በጣም ከባድ ነው። ባለም ይሁን ይሄ እኮ የኔ ነው ይሄ የኔ ነው የሚለኝ ከሆነ እኔ እዛ ውስጥ የለሁም። በቃ እኔ እንደሌለሁ እየነገረኝ ነው ማለት ነው። እንደዚሁ ደግሞ እኔ በአረብ ሀገር ሆኜ እዚህ የምልከው ገንዘብ የኔ ነው የምል ከሆነ ይሄን እኮ አድርጌ ነው ቤቱን እኮ እኔ ነኝ የሰራሁት ይሄን ቦታ እኮ እኔ የገዛሁት እያልኩት ሆነ ምንድነው የሆነ የመራራቅ የሆነ ወንዱም በቃ አይደለ አስተዳዳሪ እኔ ነኝ እንደማለት ትቆጥርበት ነው ማለት ነው። ስለዚህ ይሄ ነገር ለቤታችን ለግድግዳችን መጥፎ ነው። ቤታችንን ያጎነብስብናል። ገባችኋ እህቶቼ? እዚህ ላይ ልብ በሉ። ሁለተኛው ማለት ነው። ሶስተኛው ደግሞ እንግዲህ ትልቁ ነገር የሰው ወሬ እየሰማን ቤታችንን እንፈታለን። የሰው ወሬ መስማት ባልሽ እንዲያረጋልሽ ባልሽ ከተማ ገብቷል፣ ባልሽ ይሄንን አርጓል፣ ከተማ ገብቶ እንዲያርጓል፣ ሌላ ሴት ጋር አየሁት፣ ብዙ ነገር ተራሱ ስሙትና ጠይቁት። ሌላ ሴት ጋር ባልሽን አየሁት ብትልሽ ከራሱ ጠይቁት። እውነት ዳራችንን ልታበላሽ ይሄን አርጋል እንዴ ብላችሁ ጠይቁት። እውነቱን ማለት ነው።
ለምን ብዙ እህቶች አሁን በቃ እንትን እያሉ ቤታቸውን እየፈቱ ያሉት በሰው ወሬ ነው፣ በቤተሰብ ወሬ ማለት ነው። እውነቴን ነው የምላችሁ፣ ሚስጥር ልንገራችሁ። ቤተሰብ ያራርቃል። ብዙዎች ቤተሰብ ትንሾች ናቸው አማቾቻቸውን የሚወዱት። አሁን ላይ በተለይ ማለት ነው ልጅን ተላኩኝ ተባሏ ማጣላት ለእኔ እንድትልክ እኮ ማለት ነው። ከባድ ነው እህቶቼ። እና ሰላማችሁ ይብዛ። እነዚህን 3 ነገሮች ከልብ አድርጋችሁ አዳምጣችሁ ተግብሩ። እኔ ለእናንተ ይጠቅማል የሚለውን ሁል ጊዜ ይዤ እመጣለሁ። ቪዲዮን ላይክ እያደረጋችሁ አሁንም ላይክ አድርጉልኝ፣ እረስታችሁት እንደው ማለት ነው። የእናንተ ላይክ ለእኔ ትልቅ ነገር ነው። ዩቱብ አንዴ ላይክ ስትሰጡት ለካ ይሄ ቪዲዮ ምርጥ ቪዲዮ ነው ለካ ላይክ አረጉት ይልና ለሌላ ሰው ደግሞ ሪኮሜንድ ያደርግልኛል ማለት ነው። እና ላይክ እያደረጋችሁ አበረታቱኝ እህቶቼ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።